ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም በሌላ ቪዲዮ መተናል። የዛሬው ቪዲዮ እውነት ለመናገር በጣም ደስ የሚል ዜና ያለው ነው። ያው ሲጠበቅ የነበረው የሩታ ጉዳይ እንግዲህ ለሆስፒታል ደርሷል ማለት ነውና አብርሃም የልጅ አባት ሩታም የልጅ እናት ሊሆኑ ደርሰዋል ማለት ነው። ሆስፒታል ገብተዋል። በጣም ደስ የሚል ነገር ነው። ሆስፒታል እንግዲህ ብዙ ነገሮች አሉት፣ ብዙ ሀስሎች አሉት። እኛም ከአንድ ከሁለት ወር በፊት ይሄን ላይፍ አሳልፈነው ነበረና በጣም ከባድ ነው። አብርሃም እንግዲህ ዛሬ እሷ ባደውልለትም ሩታ ባደውልለትም ከእሷ ጋር ለመሆን መጥቷል ማለት ነው ሰምቶ እሱ አለመኖሩ ግን በጣም ከባድ ይመስለኛል። ያው ባለመኖሩ የሆነ ደስ የሚል ነገር ያለው ይመስለኛል አይደለ? እስቲ ስለዚህም ጉዳይ የሚነግሩን አንድ እንግዳ አሉና ላስተዋውቃችሁና የጠፋ ሰው ነው ወደ እናንተ ይዤ መጣሁ። ያው ረጅም ጊዜ እንዴት ናችሁ? ያው ከመውለዳ በፊት ነበር ያያችኋት። ሰላም ብያለሁ። አዎ እንዴት ነው? ረጅም ጊዜ ከተያየን በጣም ፊቷ ሞላ ሞላ የኔ ነው ይከሳው አይደል? አጥሚት ገንፎ አጥሚቱ ገንፎ ምናምን እንትኑ እንክብካቤው እኔ ከሳውና እሷ አንተ እኩል እንደ ይበል ዝም በርጥ እኩል ከኔ ጋር ነው ሼር ያደረገው። እኔ መች በለው አይ ልጅ ይዛለሁ በሚል አንዳንድ ሰበቦች ቤተሰብ እንዴት ናችሁ? ለማንኛውም ተመልሰናል። ደህና ናችሁ ወይ? ስላገኛችሁ ደስ ብሎኛል። እንዴት ናችሁ ብያለሁ። እንዴት ነበረ ባይዘይ ማለት ሆስፒታሉ ጊዜው እንዴት ነበረ? አሁንስ እንዴት ነው? ያው ነሩታ አሁን እንግዲህ ዛሬ ሆስፒታል ገብተዋልና የወለደ ሰው ሞር ፊሊንጉን ያውቀዋልና ሩታ ማውና ታዝናኛለች ሳያት ሆነች ለመናገር ምክንያቱም እዛ ያለው ሀስል ያው እንግዲህ እናቶች ታውቁታላችሁ ምጡም ከባድ ነው። በተለይ ምጥ ሲጀምር ከባድ ነው። ምንድነው የሚያመው? በነገራችን ላይ እኔ አብሬ አመጫለሁ ቤተሰቦች እውነት ነው። አንድ ሌሊት ሙሉ አብሬ አመጫለሁ በቃ አሁን 18 ሰዓት ነበር ባይዘው ያማጥኩት እውነት ለመናገር 18 ሰዓት ነው ያማጥኩት ግን አልሆነ ማለት ከባድ ነበር። አዎ በጣም ከባድ ነው። ሌላው ትልቁ ሀስል ደግሞ ከማማጣችሁም በላይ በየተወሰነ ጊዜ የመጡ ዶክተሮች ቼክ ሲያደርጉ ያለው ነገር በጣም ከባድ ነው። ብዙዎች ማለት ነው ብዙዎች እንግዲህ የሚያነሱት እሱ ነው። እኔ ያው በቃ በጣም ምጡ ይሻለኝ ነበር ለኔ ፐርሰናሊ ለኔ ማጸን ውስጥ ገብቶ ነው አይደል ቼክ የሚያደርጉት እጃቸውን ማጸን ውስጥ አስገብተው ነው። በጣም ከባድ ነው። ብዙዎች እንደውም አንድ የሆነች ልጅ እየነገረችን ነበርና ምን አለች መሰለሽ እኔ ደህና ነኝ ምናምን እላለሁ አለች። በጣም ምጡ ያፋፋማት እንኳን ያንን ከመፍራት የተነሳ ላለመነካት አንዳንዶቹ ጓንት አድርገው ነው አንዳንዶቹ ጥፍራቸው በጣም ያደገ ነውና እዛ ዶክተሮቹ እኔ አጋጥሞኛል የሆነ ሳለ ቼክ ሲያደርገኝ በጣም ረጅም ጥፍር እኔም የሜዲካል ኢቲክሱም እንዴት እንደፈቀደለት አላውቅም ግን በጣም ከባድ ነበር። ሌሎቹ በርግጥ በጥሩ ሁኔታ ተንከባክበውኛል። ያው ስራቸው ስለሆነ ነው ያንን የሚያደርጉት ግዴታም ስለሆነ ነው። በርግጥ ግን ከባድ ነው። ባይዘይ በጣም ከባዱ ነገር ደግሞ ምጥ ላይ እውነት ለመናገር ስፔሻሊ ለረጅም ለሚያምጡ እናቶች በጣም ከባድ ነው ብዬ የማስበው ምግብ መብላት አይቻልም። ምጥ ሲመጣ ምግብ መብላት አይቻልም። ከምግቡ ግን ውሃ ጥም ቢያንስ ማለት ነው ሚሪንዳ ምናምን ነገር ይፈቀዳል። ያው እኔ ደግሞ አልወስድም ነበርና ውሃ ጥም በጣም ይጠማኝ ነበር። እሷ ደግሞ ስኳር ታማ ስለነበረ ከዛም ፊት አንድ 15 ቀን ታስታውሳላችሁ ነግረናቸዋል ሆስፒታል ነበረንና በዛን ጊዜ ትንሽ ከባድ ጊዜ ነበረ እውነት ለመናገር ግን የምጡ ዕለት በጣም ከባድ ነበር። ግን እስቲ እኔ አሁን አንድ ነገር ልጠይቅሽ ፈልጋለሁ። በምጥ ጊዜ ባለመኖርና አለመኖር እንደው ልዩነት አለው? ያው ባናያችሁ ጥሩ ነበር። ጠርሙስ ምናምን ያው ግሮሰሪ አይደለም የምንሄደው ይሄር ነው እንጂ ሆስፒታል የመሪንዳ ጠርሙስ ከሆነ እሺ አይ ደስ ይላል። በጣም ነው ደስ የሚለው እውነት ለመናገር ያለ ባል ሲሆን መውለድም ደስ ይላል። ባይዘይ ለወንዱም ሴንስ አለው ማለት በቃ ለሴቷም ቢሆን ኮንፊደንስ አለው። ምንም ቢሆን ኮንፊደንስ አለው። ለምሳሌ እኔ ምጥ ሰዓት አልተሳካም በቃ ሊከፍት አልቻለም። ስለዚህ ረጅም ሰዓት ስለሆነ ከዚህ በላይ ከምደክም ያው የሚከታተሉኝ ሐኪሞች ሲወስኑ ቢያንስ እንኳን ሙሉ ኃላፊነት የሚወስደው ባል ነው እውነት ለመናገርና ሙሉ ኃላፊነታችንን ወስዶ የሚፈርመው ምን የሚለው ከዛ በኋላ ደግሞ ክትትሉስ እንዴት ሆንሽ መባል
ምን ላይ ደረሽ መባልና ያለባ ነው ጎበዝ ነው በዚህ አይደል እውነት በጣም ብዙ ነው የተንከራተተው ባይዘው ነግራችሁ ያው ታውቁታላችሁ ባሎችም ሚስቶችም የሆስፒታል ሀሰል ከባድ ነው ያለ ሰው ግን አይገፋም ስፔሻሊ ግን በወሊድ ሰዓት ባሌ የለም ብለው የሚከፉ ብዙ ሚስቶች አሉ ትክክል ናቸው እኔ ፊሊንጉን እረዳለሁ ባል ሲኖር ሆስፒታል አካባቢ ላይ ደግሞ በጣም የሚያሳዝኑ ብዙ ነገሮች አሉ ደስ የሚሉ ነገሮች እንዳሉ ሁሉ በጣም ደስ የሚያሳዝኑ ነገሮች አሉ እንደው በዚህ አጋጣሚ መጥላ ያላችሁ እናቶች እንደው እግዚአብሔር በሰላም ሁለት ያርጋችሁ ልጃችሁን ያሳቅፋችሁ ጤነኛ ልጅ ያሳቅፋችሁ አዎ ልክ እንደኛ ማለት ነው እኛ ያው እግዚአብሔር የተመሰገነ ይሁን ጤነኛ ልጆች ለዛውም ሁለት ጎረምሳ መንታ የሁለት የመንታ እናት ነች ባይዘው ይበቃ ጎበዝ ናት ባይዘው ይበቃ በጣም እውነት በጣም ጎበዝ ናትና መንታ አባት ነው ባይዘው አኩሩት ጎረምሶች ፋይናሊ 3 ልጆች እናትና አባት ሆነናል ተመስገን ለዚህ ነው እንደከሳውት እስቲ እና አብርሃምን የናብራን አንዳንድ ነገር እኔና አብረን ሐሳብ እንስተበት ቤተሰቦች እናንተም እንደተለመደው ሐሳብ አስተያየት ስጡበት ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ቤተሰቡ ነው ሰብስክራይብ ያላደረጋችሁ ደግሞ ላይክ እና ሼር ያደረጋችሁ አበረታቱን እስቲ ደግሞ ማለት ነው በጣም ከበድ እዚህ ነው መግባት አይቻልም ለምን አንድ ሰው አብርሃም እንግዲህ አልተነገረውም ነበር ያው ከሩታ ጋር ለመግባባት ውስጥ ስለነበሩ አልተነገረውም ልጆቹ ናቸው እንግዲህ ጓደኞቹ ናቸው ነፈረንጁ ናቸው ደውለው ሩታ ሆስፒታል ገብታለች ያሉት ሰሞኑን እንግዲህ አብረን ነው የምንሄደው እያለ ሲለምናት ነበረ አሁን በመሃል ነው የመጣው እንግዲህ ድንገት እናታለች እኮ ካልገባው እያለ ተረጋጋ ሌላ ነገር ነው ምንም አይደለም አሞታና ማመን አልቻለም ምን ሊሆን ይችላል በጣም ነው ምንም አይደለም ደስ ይላል ድንጋጤ ባይዘው ማስጠይቀው ነገር የለም በጣም አሞታለ ምን ጋር እንደለው ወለች ማለት እኔ እንጃ እሱን አላውቅም እኔ እንጃ አንተ አትጨነቅም አትጨነቅ ባይዘው ሆስፒታል አካባቢ ላይ እንደዚህ ያለ ጊዜ አብሮ ያለ ሰው ነው ይበለጠ የሚጨነቀው ማለት ይቻላል ምክንያቱም የተሸከመው ሰው ስሜቱን ያውቀዋል ምን ያህል ያለበትን ሁኔታ ያውቀዋል ሲለቀው ህመሙንም ያውቀዋል ምን እያንዳንዱ ነገር አብሮ ያለ ሰው ግን ያንን እንኳን ስለማያውቅ በቃ ጭንቀቱ ጥግ ድረስ ነውና ስሜቱን እናውቀዋለን ለማለት ነው በርታ ወንድማችን እንጃ አልነገሩ ነው በቃ ውስጥ ገብታለች ዛሬ ተወልዳለች በጣም ተባለች እንግዲህ ምንድነው ማህፀን ካልከፈተ እንቅስቃሴ እንድታደርግ ነው የሚደረግና ያው ሩታ ፊቷ ላይ የሆነ ምሪንዳን ይዘ ወቅት በሏል ሩታ እንግዲህ ፊቷ ላይ ትንሽ ድካምና ህመሙን ይታወቃል ታከልሽ እንዴ ታዲያ ምጣደል እንቅስቃሴ አድርጊያለሽ በደንብ ገፍቷል መጣ ብሎ ቁርጣት ነው ወገቧን ነው ያለው እሺ ምን ይምጣልሽ ምን ያስፈልግሻል እንግዲህ ቤተሰቦች ምናልባት ወልዳ ሊሆን ይችላል ይሄ ቪዲዮ የተቀረጸው ትላንትና ሌሊት ነው ያው መረጃው ስላልደረሰን ነው ዝም ያልናችሁ ትላንትና ሌሊት ይሄ በዚህ ሰዓት እንግዲህ 7 ከሌሊቱ 7 ሰዓት አካባቢ እንደሆነ ነግረውናል ግን ያው መውለዷን ብንሰማ ደስ ይለን ነበር እስካሁን ይቆያሉ ብለን አናስብም መናገር ሁሉ ነው የሚከብደው እንግዲህ ጎዝ ነች እንደውም ሰው ተነባለች ዲኒ የሚጠጣው ሳንትላት ተነባለች ደስ ይላል ግን ለሴቶች ማለት ነው እውነት ለመናገር የተሰጠው ነገር ከባድ ነው የረሳውትን ያስታውሳችሁ እውነት በጣም ከባድ ነው ግን ያው ተሰጥቶ ነው ተፈጥሮ ስለምትችሉ ነው የተሰጣችሁ እንድትችሉትም ነው እና እንደምትችሉትም ያው ስለሚተማመንባችሁ ነው የሰጣችሁ አይደለ ከላይ ነው የሚጠጣው ነገር ቦሚት እያደረገች ነው ይረብሻል መቅለሽለሽ ለየሰው ይለያያል ሲምፕተም ለአንዳንዱ ያቅለሽለሽ ሩታ እንደውም ጎበዝ ናት ባይዘው እሱ አንዳንድ ነገር ሲጠይቃት እሷ
ዝም ነው የምትለው። አንዳንዶች ሲነጫነጭ ነው የምናውቀው። አይ ወደው ፈቅደው አይደለም ምናምን ነጭ በቃ በጣም እንትኑ ነው የሰዎች በጣም ድካሙ ምናምን አመሙ እንደ ስፖርት ላይ ሰራት እኔ ምን ሆኖ ነው እንደ ስፖርት ሰራ ቀላላት እውነት ነው። ልክ እኮ ነው። አሁን ነው የሚሰራው። አሁን እኮ አይሰራም። አሁን አይደለም ግን ከዚህ ፊት ነው እንጂ ምጥ ላይ ሆኖ እንዴት አይሰራም? ምጡ ሳይመጣ ነው ስፖርት የሚሰራው። አቅም ካለ ትክክል አይደለም። አቅም ግን አይኖርም በዚህ ሰዓት ነው። አቅም አይደለም ቢኖርም ራሱ እኮ አሁን በዚህ ሰዓት ላይ አቅም ስፖርት ይፈቀዳል? አስቀድሞ ነበር መሰራት አለቀ። አስቀድሞ ነው እየሰራች ልምዱ ካላት ምንም አይደለም። ስፖርት ሞክር እሷ ራሱ ሳቀች። ወክ ነው የሚፈቀደው። ወክ ነው ትልቁ። ሞክር አይዞሽ እንግዲህ ተልባ ነው አብርሃም ነው ተልባ ነው እየጠጣች ያለችው። ለጨጓራ ምንም አይልም። ለጨጓራውና ያው አንሸራቶ ይወጣል ይላል። አቤል ምን ያውቃል ሞቀቱ ራሱ ጥሩ እንትን አለው እንዴ ያጊያ ዱቄት አለው። እጪ ደግሞ አመጣው ደግሞ ታይቁ ተስማማው እሱ ራሱ ማለት ከሷ ጋር ያጃው ማለት ነው። እሱ ተስማምቶታል። እሱ ራሱ ሳቅ ከናት ለጨረሰው እኮ እና በቃ እሱ እኮ እየጠጣ ነው። አሁን እሷ አይደለችም እሱ እኮ እየጠጣ ያለው። እኩል ነው የምንታረቀው። እኔ በእናቴ አይደለም በሞፈርና በቀንበር በሬ ነው ማለት ነው። ለምን ያልደወልሽልኝ? ለእነሱ ስትደውይ አስቀድመሽ እኔ ለእነሱ አልደወልኩም። አንተ ምስክሮች ናቸው። ለእኔ ለምን አልደወልሽልኝ? ለማን ደወልኩ? ያው እርቁ ተፈጽሟል ማለት ይቻላል። እንግዲህ ተግባብተዋል። ሰሞኑን በመሃላቸው የነበረው ጸብ በርዷል። አሁን ጥሩ ነው። ምንም ሊያስታርቅ ግድ ነው። ልጁ ራሱ ይመጣል ጋሼ ብሎ ነበር። ልጁ ይመጣል አስታራቂ ይመጣል። አሁን አያት አይደል? ባታየት ነበረ ባትመጣ ነበር የሚጨንቅ እኮ ጭንቀቷን አብራ ተካፍላታል። ቢያንስ ያለውን ነገር አይታል። ስሜቱን አብሮ ማየት በጣም እውነት በቃ እሱ ነው የሚፈልገው። ገብቷል። አትጨናነቅ። ጸሎት ነው የሚያስፈልገው። እንጸልያለን ሁላችንም። እውነት ነው። ፈጣሪ በሰላም እንዲቀላቅላት እሱ የሰጠውን እሱ ማሳቀፍ ስለሚችል ምንም የሚያሳስብ ነገር የለም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስቀናችሁ ቪዲዮ ይሄን ይመስላል። እንግዲህ ደስታውን ያሰማን ነው የምንለው፣ ሌላ ምንም አንልም። በሚቀጥለው ደግሞ ስለተፈጠሩት ነገሮች አብረን እንገናኛለን። እስከዛው በያላችሁበት ሰላማችሁ በዚህ ትበላለም። ቻው ባይ